ያሳፍራል። ግን ስለ ክርስቶስ እንደዚህ በድፍረት ስታወሩ በጣም ነው የሚያሳፍረው በእውነት ስለ አምላካችሁ በድፍረት እንደዚህ ስትዘባበቱ ብዙ ነገር ስታወሩ ደቂቃሽ አልቋል። እሺ አንደኛ ኢየሱስ ሰው ነው ትላላችሁ፣ ኢየሱስ ሰደባችሁታል። እሺ የሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ መልአኩን መጥቶ ምን አላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ወደድሽም ጠላሽም የምታመልኪው ወንድ ልጅ ነው። ቢከብድሽም ቢመርሽም ዋጪው፣ እያመለክሽ ያለሽ ወንድ ልጅ ነው። እወቂው። የሉቃስ ወንጌል ላይ አለ። ኢየሱስ ከሰማይ መጣሽ ውሸት ነው። ኢየሱስ ከማርያም ማህፀን የወጣው ይሄንን እመኝ። ከማርያም ማህፀን የተወለደው ሰው ነው። 30 ዓመቱ ላይ ወደ ሰማይ አድርጓል። ይሄ ነው እውነታው። ቀጥሎ አምላክ አንድ ነው ውሸት ነው። በክርስትና 3 አምላክ ነው ያለው፣ አብ ወልድ መንፈስ ቅዱስ። 3 አምላኮች ነው ያሉት። 3 አምላክ የመጠበቅ ይሄንን መወቂው። ኦርቶዶክስ 3 አምላክ ያመልካሉ፣ ጴንጤዎችን 3 አምላክ ያመልካሉ። በአካል ቢሉትን 3 አምላክ አለ በእነሱ። ይሄንን እመኝ። ቀጥሎ ኢየሱስን አትሳደው፣ መጽሐፍ ቅዱስን አንብቡ ብለሻል። መጽሐፍ ቅዱስን ብናነበውም ያለው እንደዚህ አይነት ነገሮች ነው። ኢየሱስን የሚሳደብ ነው። ኢየሱስ የእግዚአብሔር ቃል ጨመረ ይላል። ልመልሽ አልቻልሽም። ስለዚህ አልመለስም አልሽ። ለምን ከብዶሻል ጥያቄው። እስካሁን የሰማሽ ነገር 3 ሰዓት ሙሉ እስካሁን ነበርሽ። አይችሻለሁ። ቅድም ጀምሮ ነበርሽ። ከብዶሽም ቢሆን አዳምጠሻል። እስካሁን እያረሽም ቢሆን አዳምጠሽ እውነታው ገብቶሻል። ስለዚህ ኢየሩስ ድህነት ያለው ወንድ ልጅ በማምለክ ሳይሆን ወንድ ልጅን የፈጠረውን ኢየሱስን የፈጠረውን አምላክ በማምለክ ነው። ስለዚህ ጊዜ ሳይፈጅብሽ ንስሐ ገብተሽ በአንዱ አምላክ መኝ። ለኃጢአት ሞት የሚባል ነገር ውሸት ነው፣ ውሸት ነው። የለም እንደዛ የሚባል ነገር። ለአንቺ ኃጢአት የምትጠይቀው አንቺ ራስሽ ነሽ። መጽሐፍ ቅዱስ ራሱ የሚያስቀምጠው ይሄን ነው። ስለዚህ ለኃጢአት ሞተ እያሉ ይሄ ያጭበረበሩሽ ነው ያሉት። አንቺን አእምሮሽን ዘግተው ኃጢአተኛ ብለውሽ፣ ከዛ ደግሞ ከኃጢአተኛ ማልፎ ለኃጢአትሽ መድኃኒት ብለው እየሸወዱሽ ነው ያሉት። ከዚህ መሸወድ ወጥተሽ አንዱን አምላክ አምልኪ። ኢየሱስ ኤሎሂ ኤሎሂ ያለውን አምላኬ አምላኬ ብሎ ሲያመልክ የነበረውን አምላክ አምልኪ። ኢየሱስ ራሱ ከብዶት ጨንቆት እኮ ምን አለ መስቀል ላይ ሆኖ በእናንተ አስተምሮ ማለት ነው። አምላኬ አምላኬ ስለምን ተውከኝ አለ ኢየሱስ ከብዶት። ይሄን አምላክ ያመልክሽ ያለሽው ደካማ አታምልኪ። ቀጥሎ ተሳደባችኋል። የትኛው ስድብ? በማስረጃ ነው ያወራ ነው። ያው የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ኢየሱስ የሌለውን አለ አለ፣ መጽሐፍ ቅዱስ ጨመረ። ለምንድን ነው አምላክሽ መጽሐፍ ቅዱስ ላይ የሚጨምረው? የእግዚአብሔር ቃል ለምን ይጨምራል? መጽሐፈ ምሳሌ ደግሞ ምንድን ነው የሚለው? ሐሰተኛ እንዳትሆን በቃሉ አትጨምር ነው የሚለው። ስለዚህ አንቺ ወይም ደግሞ አምላክሽ አንቺ የምታመልኪው አምላክ የእግዚአብሔር ቃል ላይ ጨምራ በተዘዋዋሪ አምላክ አይደለም ወይም ደግሞ ቅዱስ ሰው ራሱ አይደለም ማለት ነው። ይሄን ያለው አያችሁ። መመለስ ሲከብዳችሁ ግን ምን ትላላችሁ? ተሳደባችሁ ምናምን ትላላችሁ። ስድብ ከሆነ እስካሁን ለምን ተቀመሽ? ቅድም ጀምሮ ለምን አዳመሽ? ስድብ ከሆነ የሚገርም ነገር ሱብሃንአላህ፣ ምንም አያውቁም። መጽሐፍ ቅዱስ ቁጭ ብለው ይማሩና ከተማሩ በኋላ ሲከብዳቸው ላለመቀበል ገብተው ይሳደባሉ ወይም ደግሞ ተሳደባችሁ ይላሉ። ይሄ ነገር ጥሩ አይደለም፣ ይጎዳሻል እንጂ አይጠቅምሽም። ስለዚህ ጊዜ ሳይወስድብሽ ያለሽበትን እውነት እስካሁን ሰምተሻል፣ ተመረሻል። የሰማችው ነገር ሄደሽ መርምሪ። አንዱን አምላክ አምልክ። ኢየሱስ አምላክ ነኝ ብሎ ያውቅም ተመልኮም አያውቅም። አንቺ ነሽ ቄሶችን አምልኩ እንጂ የለም መጽሐፍ ቅዱስ ላይ። እናመሰግናለን። አሁን ይከፈትላት እስኪ እንስማት። ደግሞ ብራን ጥያቄ ልጠይቅ እችላለሁ? እኔ ይኸውልህ መቼም ቢሆን ማለት ነው ይኸውልህ መቼም ቢሆን በእምነቴ አላፍርም። መቼም ቢሆን ይኸውልህ ያላመነ እስቲ ካላፈርሽ ጀግና ከሆንሽ ይሄን አንብቢልኝ። ካላፈርሽ በእምነቴ ይሄን እስኪ አንብቢልኝ። ቃል በቃል መጽሐፍ ቅዱስ ላይ ያለ ጥቅስ ላይ ኢየሱስ አምላክ መሆኑ፣ ኢየሱስ ስለኛ ብሎ መሰቀሉ፣ ኢየሱስ ስለኛ ብሎ ማስረጃ ሁሉን አወጣናለሁ ማስረጃ። በቃ አውጪልኝ ይሻላል። አውጪልኝ ኢየሱስ ይኸውልህ በደንብ አዳምጥ እሺ። ዝም ብለህ ቅድም እኮ አዳምጪሻለሁ። ቅድም አዳምጪሻለሁ። አሁን ደግሞ ጉራ ብቻ እንዳይሆንብሽ ማስረጃዎች ሆኖ አትበል። አዳምጥ እሺ። ማስረጃ ጭልኝ። ኢየሱስ ፍጹም ሰው እና ኢየሱስ አምላክ ነው። ማስረጃ እንደዛ ያልሽበትን ኢየሱስ ፍጹም ሰው ፍጹም አምላክ ነው። ማስረጃ ከመጽሐፍ ቅዱስ እሺ ናውጣለክ። ያው እኔ ግን ላቅርብ። ሉቃስ 1:35 ላይ እንደዚህ አለ። መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ካለ በኋላ ይሄ አይደለም ሰውዲ ያው እዚህ ቀርሶ ታላቅ የሆነ ከከፍየል ጀምርሻው መልአኩን እንዲህ አላት፣ ማርያም ሆይ ቆይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ሙሉ በዚህ ድረስ ላንብብልሽ። እንደዚህ ይላል፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። የወለደችው ምንድን ነው? ማርያም የወለደችው ምንድን ነው? ወንድ ልጅም ትወልጃለሽ አለ። እሺ ቀጥል። ስለዚህ ማርያም የወለደችው ምንድን ነው? ኢየሱስን ቃል ነው ወንድ ልጅ ስጋና ወንድ ልጅ ተዋህዶ መጽሐፍ አንድ የባክሽ መጽሐፉ የሚለው አንብቢ። መልአኩ ምንድን ነው ያላት? ምን ትወልጃለሽ ነው ያላት? መልአኩ ምን ትወልጃለሽ ነው ያላት? እባክሽ ጥያቄውን ብቻ መልሽ። ሄሎ አሉ አለሽ?
ጥያቄዋን ብቻ መልሻት። እየሰማሁ ነው። ጥያቄውን መልሺ። መልአኩ ምን ትወልጃለሽ ነው ያላት? ወንድ ልጅ አላት። እሺ ምን አዲስ ያኔ ወንድ ልጅ ነገር? ታመልኪዋለሽ? እሱን እኮ እኛ አልካድንም። ቆይ አንዴ ያኔ ወንድ ልጅ ታመልኪዋለሽ? አልካድንም። ሰማ። አሁን ጥያቄ ያንን ወንድ ልጅ ታመልኪዋለሽ? ቆይ አንዴ እባክሽ አዳምጪኝ። ማርያም የወለደችውን ወንድ ልጅ ታመልኪዋለሽ? ታረጋኛለህ። መንፈስ ቅዱስ ጥያቄው ይመልሻል። ቃል በቃል ወንድ ልጅም ትወልጃለሽ። አልጠየኩም። እባክሽን ከለሳቶች ጥያቄው የተጠየቅሽን ብቻ መልሺ። ማርያም የወለደችውን ወንድ ልጅ ታመልኪዋለሽ? አታመልኪውም? አመልከዋለሁ። ክርስቶስን ነው የወለደችው። ለምን አላመልከውም? ክርስቶስን ነው። እናመሰግናለን። ስለዚህ አንቺ ወንድ አምላኪ ነሽ። ጨረስን።